እና ደግሞ እኔ በጣም የገረመኝ ደግሞ ጨዋ ሴት ጨዋ ባለፈበትም አላለፍሽ ጨዋ ሴት እንደዚህ ናት እንዴ? ጨዋ ሴት እንደዚህ ናት እንዴ? እንደዚህ አይነት ቃል ትናገራለች እንዴ? ልጆች አሉሽ አሉ እኔ እንዳልሽም አላውቅም ነበር። አሉ ሁለት ልጆች አሉሽ አሉ። አንድ ለወለደች እናት ልጆች ራሱ ዝም አይወርሽም ራሱ ልጆች እንኳን እንደዚህ ቢሆኑ ብለሽ እና እኔ እንጃ እንደዚህ በቀላሉ ነገር ይቅርታ ብለሽ የምታልፊው ነገር አይደለም። አሁን ያሳዘንሽኝ እናቶች ሁላችንም አዝነንብሻል። በቃ ለዛች እናት ግን ማለት ነው እግዚአብሔር ምን ልበል በቃ ቢተርፍልኝ ብዬ ናፈቅኩት ልጄ መሞቱን ያበሰሩኝ ከኔ የተለየበት ቀን ነው። እንዴት ይከብዳል! እንዴት ያማል መሰላችሁ እነዚህ ቀናቶች ሲመጡ። 19 ለሜላት አድርሱልኝ። የብዙ ሚሊዮን እናቶች ወክዬን የመጣሁት ከዛ ሚሊዮን እናቶች አንዷ እናት የወለድኩ እናት ነኝና ብዙ እናቶች በጣም እንዳዘንባት እና ከማዘንም መድረሻዋን የፈራንላት እናቶች ብዙ ነን። ለሜላት ይሄ ሳምንት በተናገረችው ንግግር አንድ እናት በሞት ልጇን ላጣችው እናት ከእቅፏ ልጇን ላጣችው እናት የማይነገር እኔ እንጃ በዚች እስካሁን ድረስ የኖርሽበት ህይወት ሜላት እንደ አሁኑ ስትሰራሽበት አለ ብዬ አላስብም። በቃ እንዴት ነው እሷን ብቻ አይደለም የተናገርሽው ብዙ ሚሊዮን እናቶች በሞት ብቻ አይደለም በተለያየ ነገር በሱስም ቢሆን በሆነ ነገርም ቢሆን በተለያየ ነገር ልጆቻቸውን ትንሽ ከነሱ ከሚፈልጉትን ነገር አፈንግጦ ሲወጡ በነሱ ጥፋትም ሳይሆን ሁሉ ጊዜ እናት ራሷን ጥፋተኛ የምታደርገው ሁሉ ጊዜ በቃ የሆነ ልጅዋ የሆነ በቃ አድጎም ትልቅም ሆኖ እኮ ነው የሆነ ነገር ቢሆን እንዲህ ባደርግ ኖሮ በቃ የምታተርፈው ከዛ አደጋ የምታተርፈው ነው የሚመስላት። ሁሉ ጊዜ ተወቃሽ የምታደርገው ራሷን ነው። እና አንቺ አሁን ጥፋተኝነቷን ነገርሻት ማለት ነው። ጥፋተኛ እኮ ባትሆን ማለት ነው ሁሉ ጊዜ እንዲህ ባደርግ ኖሮ እያለች ነው እየኖረች ያለችው። መዘመሯን እንደዛ ማለቷን የውስጧን እሷ ናት የምታውቀው። ልክ ስትተኛ ልጆቿን ስታይ ጊዜ ያ ያጣችው ልጅ እንዴት አድርጋ እንደምታስበው በቃ አጠገቤ በሆነልኝ ኖሮ እንዲህ ባደረኩ ኖሮ ብላ ብዙ ነገር ነው የምታስበውና በጣም እናቶች ያስቀይመሽናል። የእውነት በቃ በጣም አዝነንብሻል። በቃ ውስጣችን አልቅሷል። በቃ እኔ ያ ንግግር የእሷ ንግግር ሰምቼ እሷ ደግሞ የተናገረችው ከዚህ በፊት ልጇ በሞተበት ሰዓት የተናገረችው ንግግር ነበረና እስቲ ትንሽ ሰምተነው እንምጣ። እሷ የተናገረችው ንግግር ማለት ነው በቃ ልቤን ነክቶኝ በቃ ልክ ራሴ ላይ እንደተደረገ አይነት ያህል ስሜት ተሰምቶኝ በህይወታችን ደጋግመው ቢመጡ ደስ የምንሰኝባቸው ቀኖች እንዳሉ ሁሉ ባይመጡ ብለን ደግሞ የምንመኛቸው ቀኖች አሉ። ሁለቱም ብንመኛቸው ግን እንደገና ደጋግመው ያለፍንባቸውን ሁኔታዎች ማሳሰባቸው አይቀርም። እንዳይመጡ ወይም ደግሞ ባልሆኑ የምላቸው ቀናቶች ውስጥ እኔ 3 የምፈራቸው ቀኖች አሉ። አንደኛው ማርች 22 ነው። ልጄ ጆሺ አክሲደንት የደረሰበት ነው። ለእኔ ቀኑ ሲመጣ ምን ያህል ድንጋጤ እንዳሳለፍኩ ምን አይነት ዱብዳ እንደወረደብኝ የነበረው ሞመንት ያደረኩት ይሁንኩት ሁሉ ትዝ ስለሚለኝ ያን ቀን ማንበሸሸገኝ ብዬ ማልፈው ነው። ሁለተኛው ደግሞ ዛሬ ኤፕሪል 10 ከ19 ቀን ቆይታ በኋላ ቢተርፍልኝ ብዬ ናፈቅኩት ልጄ መሞቱን ያበሰሩኝ ከኔ የተለየበት ቀን ነው። እንዴት ይከብዳል! እንዴት ያማል መሰላችሁ እነዚህ ቀናቶች ሲመጡ። 19 ደግሞ ሲመጣ የቀበርኩበት ቀን ነውና የልደበቀላለው የሚፈጥርብኝ ስሜት አለ። እናት አይደለም ያቺ ለመድኳትንም በይን ዱብ አረጋታለሁ። ዛሬ በጠዋቱ የጆሺ ጓደኛው አብሮ አደግ ጓደኛው መጣና አበባ ሰጥቶ አቀፈኝ። አምሶሪ ያለኝ ተለቃቀስንና
ሂዝ አላይቭ አለኝ። አለ አለኝ። አዎ አለ እኔ ጋር ነው እንጂ የሌለው በሰማይ አለ። ያረፈበት ቀን ሞመንት ሳስታውሰው ከባድ ነው። ሆስፒታል ውስጥ ኦክሲጅኑ ይነቀልለት ሲባል እኔ አላይም አልኩኝ። አንዳንዶች ኦክሲጅን ሲነቀልላቸው ህይወታቸው ይቀጥላል፣ አንዳንዶች ይሄዳል። የኔ ልጅ የሄደበት ታይም ነበርና የዛኔ የተፈጠረው ሞመንት ከባድ ነው ለኔ። መውደቄ ትዝ ይለኛል። እንባይ ደረቀብኝ። ምን እንደሚባል ጠፋብኝ። ህልም መሰለኝ። እንደገና የሰጡን ደግሞ 30 ደቂቃ ብቻ አልቅሱና ውጡ ስለተባለ የግድ በቃ አቅፌው ስሜው ያንን የሞት አካሉን አሽትቼ የመጨረሻውን ስሜ በጣም ከባድ ነበር እና ያ የዛሬ 4 ዓመት ነው። ለዚች እናት አሁን እንደዚህ አይነት መልስ ይሰጣል? ለዚች እናት እና ምን ያህል እንዳለቀስንብሽ ምን ያህል እንዳዘንብሽ። በቃ ይሄ አሁን እንደ ቀላል ነገር የሆነ ቪዲዮ አይቼ ነበረ። በቃ አስቀይማችሁ ከሆነ አንድ ሰዎች የተቀየማችሁ አለ፣ አንድ ሰዎች አለ። ሁላችንም እናቶች ማለት ነው አልቅሰንብሻል። በቃ አንዲያ ነገር ደግሞ የምነግርሽ ነገር ማለት ነው ያ የልጆቹ አባት ነው አይደለ? እንዴት እንዳላስተዋልሽ አላውቅም። እኔ እንዴት እንደዚህ አይነት ንግግር ትናገሪያለሽ ስትጀምር ማለት ነው። አንቺ አሁን እሱን የምታገቢው ልጅ ልትወልጅ ነው አይደል እንዴ? ልጆች ይኖራችኋል አለ ከእግዚአብሔር ጋር። ልጆችሽ እኮ የእሷ ልጆች እኮ ወንድሞች ናቸው እኮ አይደለ? እነዚህ ልጆች እኮ ኦልሬዲ አሁን ያገባሹ የተባለው እኮ የእሷ ባል የነበረው የተባለው እኮ እህቶች አሉት እኮ ኦልሬዲ እህቶች አሉት እኮ እናቶች ናቸው እኮ ቤተሰብ ናቸው እኮ። እና እንዴት ነው ከዚህ በኋላ እነዛ ልጆች እናታቸው እንደዚህ አድርገሽ ተናገረሽ አንቺ ቤት ይደርሳሉ? ከአባታቸው እስከ እንደዚህ አይነት ነገር ይኖራሉ? ቤተሰብ የሌለው ትዳር ደግሞ ባዶ ነው። በነገራችን ላይ እሱን ካለኝ ሌላ ችግር የለም ምናምን ነገር የለም። ምክንያቱም ቤተሰብ ለቤተሰብ ነው የምትቀላቀዩ። ቀላል አይደለም። እና በህይወትሽ ሁሉ ማለት ነው ስህተት የሰራሽ ገና አሁን የሰራሽ ስህተት በቃ እንደ ቀላል እቺ ተናደሽ በሌላ ሰው ተናደሽ የተናገርሻት ነገር እድሜ ልክሽ ዋጋ ታስከፍልሻለች። ከዚህ በኋላ እሱን እንኳን መጨረሻሽ በነገራችን ላይ ያሳምርልሽ፣ መጨረሻሽ ያሳምርልሽ። እውነት በቃ መጨረሻሽ ያሳምርልሽ። ይሄ ሰውዬ አብረሽ ከዘለቀም ማለት ነው አላውቅም እኔ እንጃ ከባድ ነው። አንያ ነገር ደግሞ አንቺ ከወርቅ የተለበጥሽ አይደለሽ። ያችም ያገባትን በእግዚአብሔር ፊት ቆሞ አብሮ ለማርጀት ነው የተጋባ። እፋታለሁ ብሎ የሚጋባ የለም። በተለያየ ምክንያቶች ሰው ይለያያል። በተለያየ ምክንያቶች የእሷ ጥፋት አድርገሽ የወሰድሽው በነገረሽ ማለት ነው። አንድ ነገር አምናለሁ እኔ ጥሩ ከሆንኩኝ መጥፎ ሰው እንኳን ቢያጋጥመኝ ቢያንስ ጥሩ ነገር ባያደርግልኝ መጥፎ ነገር አያደርገኝ። የኔ ጥሩነት የዛ ሰው ይመልሰዋል። ይሄ ሰው ምን ያህል ጥሩ ነው። ስለሷ ይሄን ያህል አንቺ የነገርሽን ነገር በብተሽ ጥለሽው ይሄ እና ደግሞ እኔ በጣም የገረመኝ ደግሞ ጨዋ ሴት ጨዋ ባለፈበትም አላለፍሽ። ጨዋ ሴት እንደዚህ ናት እንዴ? ጨዋ ሴት እንደዚህ ናት እንዴ? እንደዚህ አይነት ቃል ትናገራለች እንዴ? ልጆች አሉሽ አሉ እኔ እንዳልሽም አላውቅም ነበር። አሉ 2 ልጆች አሉሽ አሉ። አንድ ለወለደች እናት ልጆች ራሱ ዝም አይወርሽም ራሱ ልጆች እንኳን እንደዚህ ቢሆኑ ብለሽ እና እኔ እንጃ እንደዚህ በቀላሉ ነገር ይቅርታ ብለሽ የምታልፊው ነገር አይደለም። አሁን ያሳዘንሽኝ እናቶች ሁላችንም አዝነንብሻል። በቃ ለዛች እናት ግን ማለት ነው እግዚአብሔር ምን ልበል በቃ ልጅ ላጣች እናት ማለት ነው ምንም ነገር አያጽናናትም። በቃ እግዚአብሔር ከእግዚአብሔር ጋር ካሁን እኔ ምንም ቃላት ብናገር ምንም ብል እግዚአብሔር በቃ ሆድሽ ድንጋይ አድርጎ ነው የሚባለው። ምንድን ነው የሚባለው? እና ምንም ቃላት የለኝም አንቺን የሚያጽናናና ብቻ ግን ሜላት ግን በጣም አዝነንብሻል። በጣም እኔ በቃ የብዙ እናቶች ብቻ ግን በቃ በጣም አዝናለሁ።
አመሰግናለሁ። ባይ